Hello guys, my family እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን በጣም ደህና I come back, yeah gentlemen, how are you? I am fine. ዛሬ ይዤላችሁ መጣሁት the weekend of vlog. No, the vlog of weekend. እና እንዴት ናችሁ? ደህና ናችሁ ወይ? ሰሞኑ ጠፍቻለሁ። ዛሬ ተገኝቻለሁ። ምክንያቱም ያጠፋኝን ነገር ከግማሽ በኋላ ትዝ ብሎኝ ለእናንተ ለምን አላቀርብም ለምን አላሳያችሁ ለፋሚሊዎች ብዬ ዛሬ ይዤላችሁ መጥቻለሁ። እንደምትመለከቱት የሆነ ቦታ ላይ አፈር ቦታ ይዞ ነበርና ከዚህ ቤት የተረፈ ማለት ነው ከምንኖርበት መኖሪያችን ቤት የተረፈ አፈር እቺ ትንሽ አፈር ናትና እዛች ቦታ ላይ የሆነ ነገር መስራት ስለፈለኩ አፈሩን መገልበጥ ግዳለኝ ማለት ነው። እዛ ጋር የምትመለከቱት አፈር ባል የምትመለከቱት ቀይ አፈር እሱ ጋር የሆነ ነገር ማድረግ ፈለኩና እሷን እየገለባበጥኩ ነው ዋልኩ ማለትና እንጨት ሁላ ቆራርጬ በውጭ ላሳያችሁ ከቆረጥኩ በኋላ ወደ ውጭ ሄጃለሁ ማለት ነውና ምክንያቱም እንጨት ቆረጥኩ በኋላ ነው ትዝ ያለኝ ለምንድን ነው ፋሚሊዎቼን ማላስጎበኛቸው ኑሮ በኢትዮጵያ በሚል መሪ ቃል ለምን አላቀርብላችሁም ብዬ ይዤላችሁ መጣሁት ከግማሽ ሰዓት በኋላ። ምክንያቱም ባይር ዛፍኛ ጋር እንደዚህ ቀላል ነው የምታየው እንደዚህ ቆራረጣል። እዛ ጋር ቆራርጬ እንጨቱን መቼም ለማገዶ ይጠቅማል ተብሎ ሰብሰብ አረኩትና ለቤትዬ በኋላ ይጠቅማል ብዬ ሰብሰብ አረኩት። ከዛ የቆራረጥኩትን እንጨቶች ወደ መደርደሪያ ለመውሰድ እዚያ ታይም መከራ እኮ ነው ልፋት ነው የኢትዮጵያ ኑሮ ዋው። ግን አንዳንዴ ደስ ይላል እኮ ላይፍ ፋም በራሲ ቤት ለራሲ ኑሮ ስትል ኮምፓስ ቀና ስትል በጣም ነው ደስ የሚለውና እዛ አካባቢ እንደምትመለከቱት ተሸክሜ በሸከማሞች አሉ። ምን አለበት ብትመጡና ብታግዙኝ። ይሄን ሁሉ ከሰራው በኋላ ነው ትዝ ያላችሁኝ ማለት ነው። በስራ መሃል እኮ ትረሳላችሁ በእውነት ሰው ይረሳችኋል። እና ትዝ ስትሉኝ በኋላ ከግማሽ በኋላ ለምን አላሳያችሁም ብዬ አንተን አልኩትና እዚህ ጋር አካባቢ ያው ግንባታ ስለማካሄድበት ጉቶ አያስፈልግም። ምክንያቱም ከወለል በላይ ስለሚወጡ ኮረት ተደፍቶ ቤቱ ተስተካክሎ ሊሾ እንትን ሲባል ጥሩ አይመጣምና ያን ጉድጓድ ማለት ጉቶ እየቆፈርኩ ከብቶኝ ግማሽ ቦታ ቁጭ ብዬ ነው ያለሁት። በቃ ማለት እንደመሰላችሁ ረዳት የለኝ አጋሽ የለኝ እኔ ብቻ ነኝ ሹፌሩ እኔ ነኝ ረዳቱ አጋዥ የሚራራሰኝ ነኝ። ከዛ ሲደክመኝ ቁጭ አልኩት። ይሄን እኮ ትላላችሁ የት ሀገር ነው በባንጋ ወይ በቆንጮራ ጉቶ መቆረጡ ትላላችሁ። እዚህ አካባቢ ያለው ጉቶ ወይም እንትን ባህር ዛፎች ይሄን ያህል የሚያስጨንቁ አይደሉም። በመቆፈሪያ ራሱ እንትን ይባላል አፈሩ ድንጋይ ስለሌለው ማለት ነውና ቅርንጫፎች ከታች ስራ ስሩ ቅርንጫፍ ነው አልኩት ስራ ስሩ ብቻ ለማላቀቅ ነው። ከዛ መሃል ላይ አንድ ጠንከር ያለች ሰው አለች እሷን ከተቆረጠ ዋጋ የለውምና ለዛ ነው በፋንካ የምቆርጠው እንደሌላ አካባቢ አይደለም። ምንድነው ባሉ በመጥረቢያ የሚቆረጥ ባህር ዛፍ ስላልሆነ ለዛ ነው እንትን ያልኩትና እዚህ የታገልኩ ወዳጅ ማን ያግዘኝ ማን ይርዳኝ። እናንተ እንደሆናችሁ ሩቅ ናችሁ ስራ ራሳችሁ ቢዚ ናችሁ። ከዛ ወዲያ ሲል አማራጭ ሳጣ ሄዴው በዛፕ አናታናቱን እያልኩት ከዛ ላይ እምቢ አለኝ። ምን ይደረጋል ይሁን በረገጣም ሞክርኩ ጎታትኩት ምንም አልሆነልኝም። በስተመጨረሻ ተናልጅ ምን አባቱ ነው ብዬ እንደምትመለከቱት ይሁን ነቀነቅኩት ነቅንቄ ብያቸዋለሁ። አንገላታሁት እውነት ይው ግን እኔ እንደው ያው ጤነኛ ነኝ ይው እንዴት እንደማሰቃየው እውነት አድክሞኛል። እውነት ለማውራት አድክሞኛልና ያው ጨራርሼ ወርወር አርኩት። ከዛ የቆፈርኩበትን ቦታ ወይም ጉድጓድ ደፈንኩ ማለት ነው። እንደምትመለከቱት ወለል ለጥ ያለ ቦታ መሆን ስላለበት ከዛ ይሄው እንደምትመለከቱት አስተካከልኩት ረጋገጥኩት አስመሰልኩት። አሁንም ሌላ ስላለ እኮ ነው ምን ላባተላት ይሄው ወገቤ ድሮም ጤዛነሻሉ እንኳን ዘብብሽ ወገቤ ድሮም እያመመኝ ነበር። አሁን ያ እንደዚህ ኮምቦስ ብዬ እንሰራበት የባሰ ጨመረብኝና በቃ አማራጭ ሳጣ ለማሽከረከር ሞከርኩት አሽከረከርኩት። ከዛ አሁን ወደ ስራዬ አማራጭ የለም በትኩሱ ነው በትኩሱ በድቁሱ እንደሚባለው አርጌ ይሄው በቃ እምብስለኝ ሲደክመኝ አእምሮ ሁላ አዙሮልኝ እዛው ቁጭ ያስባለሁ ሊተው ሊቀጥል ምን ላርግ ይሻለኛል ምን አባቱ ብዬ አሁንም ሳስብ እንዴ ለዚህ አሁን እኔ እሸንፋለሁ ብዬ እንደምትመለከቱት በንዴት ከባሁበት አንድ በቆንጮራ አንድ በመቆፈሪያ አንገላታሁት።
በስተመጨረሻ ይሳካልኝ ይሁን አብረን እንመለከታለን። እና ምን መሰላችሁ ጋይስ እዚህ ጋር ትንሽዬ ባይሆን እስኪ ንገሩኝ በመጀመሪያ ላሜራ ልትከል ወይስ ቤት ልስራ በእንጨት በጭቃ ወይስ ላሜራ ልትከል? እስኪ ይሄን እንድታማክሩኝ ይፈልጋሉ። ግን እዛች ቦታ ላይ ቢያንስ 3 በ3 ወይ 3 በ2 የሆነች ትንሽዬ ክላስ መስራት ፈልጋለሁ። ወይ 3 በ4 በቃ እንዲያቅምኝ አንድ 10 ቅጠል ወይ 8 ቅጠል ብትሆን ያው ሲጨንቀኝ ጉቷን ሲጫ አናቱን በቃ ምን አባቱ እና አማራጭ ስጠፋን ይው ፍንቅል አው እንዴ ማን ከማን ያንሳል አናቱን በቃ እምብስለኝ እንደዛ ቀጠቀጥኩ። አሁንም ትንሽ ኮርኮር አረኩት። ከዛ እንትን አልኩት እና ንገሩኝ እንደው ስንት ቅጠል ላርኬ በላሜራ ይሁን በኮንቴነር ወይስ በጭቃ ግድግዳ ላይ ስራ? እስካማክሩኝ ትንሽዬ ሱቅ ቢጤ እዛ ጋር ሊስራ ብዬ እኮ ነው። ወይ ለከብቶችም ይሆናል በጎን ወይ ለዶሮዎች ማርቢያ ሊስራ እንዴት ይሻላል? ማለት በቃ አንዳንዴ ጤና ስታጡ ቤት ውስጥ ስትውሉ ቢያንስ እንዲያቅማችሁ በጎን የሆነ ነገር መሰራት አለበት ብዬ ስላሰብኩ ነው እንጂ አሁን እንደ ሌላ ወጣ ብዬ ጉልበት ያለው ነገሮች ወይ አንዳንድ እንደዚህ ጉዞ የሚያስፈልግ ነገር መስራት አይሆንልኝም። ለዛ ነው ማማክራችሁና ጋይስ ይኸው በስተመጨረሻ ሲያናድኛው አናቱን ብዬ ተነቃነቀች መሰለኝ ደስ አለኝ። ይሄው እንዳልኩት ይኸው ዋው ብዬ አንበሳ ልክ እንደ ጆንሲና ታውቃላችሁ? ደብሊው ራው ሱፐር ራው ላይ የምትከታተሉ ከሆነ ማለት ነው። ይኸው ውሰዱ ለእናንተ ሰጥቻችኋለሁ። እና ማግዱት ከሰሪ ወጣል ስትፈልጉ ብዙ ነገር ይሆናል። ዋ አንበሳ ነኛ ግን ጋይስ እና ላቡላ እንደወጣልኝ ሰው ጥርግ አደረኩት አፈሩን። አሁንም ለካ እንዳለች ማለት አፈሩን መለስ አረኩት። ዋው እንዴት እንደምታብር መተመልከቱ። ሸንኮራ ሁላ በዛ በኩል የነበረው እኔ ቤቲ ጭርስ እናረኩት። ምክንያቱም ስለማይፈልግ በቦታው ላይ ስለማይፈልግ በግርግር ሸዋሸዋ አረኩኝ። አሁንም አንድ ቀረች። እሷንም ኮትኮት ላርክና ጨርሼ እርፍ ልበል ብዬ ወዲዛ ቢቀያየር ወዲያ ቢቀያየር ሊሆንልኝ ነው። አይ ዘንድሮ አይ መከራ ያለ ፍልፍሉ ተሽከርክሬ ጋይሶቼ እንግዲህ እንደምትመለከቱት እንዴ ቁፈራ እንዴት ነው ግን? አንዳንዴ ግን የገበሬ ልጅ መሆን እኮ ጥሩ ነው፣ ደስ ይላል። አንገቴን አሞኛል መሰለኝ እዚህ ጋር ነቅነቅ አድርጌ ተሽከርክሬ ከዛ በኋላ ወደ ስራ ይገባሉ። ምክንያቱም ደክሞኛል። ማን አለኝ? እኔ ብቻ እኮ ነኝ። ይኸው የሆነ ሽው ያለ ሰው ነገር ያየ ሰው ካለ ሽው ያለ ነገር አለ ያየ ሰው የታዘበ ሰው ካለ ያየ ሰው ኮሜንት ላይ ደቋር ካሁኑ ነገር አለ የሆነ ነገር ከጀርባይ ሽው ብሎ ነበርና ዞር ብዬ ሳየው ለካ የሆነ ነገር ነው ያያችሁት። መቼም እንዳያችሁት እንደምጽፉልኝ ተስፋ አደርጋለሁ። እና ፋሚሊዎቼ የዛሬ ውሎዬ እንደዚህ አይነት ነገር ለዛ ነው እናንተ ጋር የጠፋሁት ቢዚ ሆኜ እና ትንሽ ይሄው አናቱን በመቆፈራ ምን አባቱ ይሄው ታዲያ ይችን እንኳን ትንሽ እንኳን ታሽከረክረኛለች እንዴ ይችን እንኳን ለኛ ብላለች። እና መለስ አድርጌ ወዲያውኑ አፈርን ሽፍንፍን አድርጌ ፏ አረኩት። ምክንያቱም ነገ ውሃ ላይ ክራሱ ለማሰር ለመመተር ያስቸግራል። ካሁኑ ይመርበት ብዬ በቃ ሰራሁት። እንግዲህ የተቀረውን ስቀይስ አሳያችኋለሁ እንዴት እንደምቀይስ። እና ፋሚሊዎች ከኔ ጋር ስለምትሆኑ ሳብስክራይብ፣ ላይክ፣ ሼር ስለምታደርጉ አመሰግናለሁ። ስትመለከቱኝ አበረታቱኝ። ከኔ ጋር ሁኑ፣ ከጎን አመሰግናለሁ። መልካም ጊዜ